እርሶ ደግሞ ለምንድን ነው ሄዱ? እኔ ላንተ እያየሁልህ እኮ ነው። ለኔ እያየሁልህ ላንተ እያየሁልህ ነው። ለኔ ሸጋና ጣስዬ ሁሉ ሰው ነው የሚወዳት። እንዶ አይኗ ሽፋሽፍቷ፣ እንዶ የከንፈሯን ቅርት፣ እንዶ አፍንጫዋን አወራረዱን ያየው ጊዜ እንዶ ዝም ብሎ ሰከክ ይለዋል። አዎ እኔ ራሱ እኮ በጣም ነው የምወዳት። ላንተ ስል በጣም ነው የምወዳት። ለኔ ብለው? አዎ ላንተ ብዬ ነው በጣም የምወዳት። እሷ ዘፈን ትወዳለች፣ እሽኮለሌ ትወዳለች። አንተ እኮ አሁን ችግሩ አቅምህን አላሳያህትም። እንዴት ያልክ ድምጠኛ እኮ ነህ። በዚህ ድምጥህ ለቀቅ ብታደርግላት ጥሩ ዘፈን እንደ ወፎቹ ርግፍ ነበር የምትል። እስቲ አሁን አንድ ቆንጆ ባህላዊ ሙዚቃ ዘፈንላት። እንግዳ ልዝፈንላት? አዎ ዘፈን። አረ መጣሁልሽ በናፍቆት በርሬ ጫካ ድሩን በጠላ ሰክሬ በናፍቆትሽ ባልቦ በድሪሽ ድንቡሎዬ ለነፍሴ ድረሽ በናፍቆትሽ ባልቦ በድሪሽ ድንቡሎዬ በነፍሶ ድረሽ ድንቡሎዬ በነፍሶ ድረሽ። ደስ አለሽ አይደል? ድምጡ መመቸትማ ተመችቶኛል። ግን እንደዚህ አይነትማ ዝንቦ ሲዘፍንልኝ የለ። አረ ዝንቦ ይሄን ከዘፈንላት አንተ ከዚህ በኋላ ቀር ታደርግና በህንደኛ ዘፈነው። እንግዳማ ጥሩ ሰሚ እንግዲህ ቱምፒያ ሰራሄን የሙሽ ቆራሄ ቱምኔን የጃኔቻ ሼፒን የዲካሄ አብዱን ሜራዲል ጃገነ ሶታዬ ኪያከሩሃዬ ኮች ወታዬ በለው በቃ እንዲህ ነው። አየሽ ባላምባራስ? አቤት ተርጉምላት በለው ቱምፒያ ሰራዬ ይኸውልሽ ያን ጊዜ በዱር ጫካው ሲሄድ የሙሽ ኩራሄን ያንቺ ልብሽን ነክቶት ነበረ። ኪያኔቻኔቻ እያደረግኩሽ ነበር አንቺ አልገባሽ ብሎ ነው እንጂ ሴፒን የዲካሄ ስተኛ ስዲያካ ራሱ ሁልጊዜ አንቺን ነው ማስታወስ። ኩች ወታዬ ገና ከሕፃንነትሽ ጀምሮ ኩች ስትይ ነው ያየሁሽ። ኩች ወታዬ ገና ከሕፃንነትሽ ጀምሮ ነው ያየሁሽ እያለች ነው። ኪያከርታሄ እንዴ ካልሽን ካገር ለቅ ነው በቃ ልንከራተት ነው ካገር ለቅ ነው በቃ። ይኸውልሽ በጣም ነው የምታሳዝነው ታስዬ። ኩች ወታዬ ቁጭ በይ ባላምባራስ? አቤት በል እስቲ መርቋቸው። እሺ እንግዲህ ውለዱ ክበዱ ያጣብቃችሁ። አሜን። ድመትና ወተት ያርጋችሁ። አሜን። ኧረ ጣሴ ዝንቦ ምን አመጣህ ደግሞ? ተፈትተህ የለ? ኧረ ተወኝማ። ምን ነው? ኧረ ተወኝ፣ የገጠመኝ ብዙ ነገር ነው። ምን ገጠመህ? ኧረ ለሳቸው ልንገራቸው። አገናኘኝ እባክህ። መጀመሪያ ጠይቄ ልምጣና ከዛ በኋላ ነው ማስገባት። አዎ ሂድ። ጣሴ መጥቷል። አዎ ምን ሊያደርግ መጣ? አስገባኝ ችግር አለኝ እያለ ነው። ፈትቼው የለ እንዴ? እንዴት ላድርግ? እኔ ከእርሶ ተማክሬ ያልኩት። በል እስቲ አስገባው እስቲ የሚለውን እንስማው። ይሁን። ምን ብሎ መጣ? በቀል ይዞ መጥቶ ይሆን እንዴ? አሁን ምን ሆንኩ ነው ደግሞ ያመጣጥ? አቃደመ ደህና ተፈትቶ። አረ እንደው የውጭ መች አጣጥሞት እንደው ምን ሆንኩ ልኝ አሁን ጌቴ ምንድነው እባክህ እንደው ይቀርባል ነገሩ። አላምባራስ አረ ይመልሱ እንዴ? አለመልሱ ቆይ ወዴት ነው መልስ? ወደ እስር ቤት እንዴ? ይመልሱ ከወጣ በኋላ ምን ነው ይመልሱኝ? እንደው ደህና የወጣኸው ሰውዬ እባክዎትን ግዴሎትን ምንድነው? ወይ ጉድ እናንተ በልተነስ እናውጋ። ቀስ ብለህ እስቲ ረጋ ብለህ ችግርን ተናገር። እሺ ጌታዬ በልተነስ። እሺ ሰው በደህና ጊዜ ከጨለማ ቤት የወጣ ሰው መልሳችሁ አስገቡኝ ይላል እንዴ? ምንድነው አሁን መልሱኝ አስባለ ወደ ጨለማ? ብዙ ነገር ምንድነው? 16 ዓመት ቆይቼ ተፈታሁ። ቀጥታ የት ሄድሎታለሁ? ምግብ ቤት እርቦኛ አይደል? እሺ አዛ እንዲያው አመጣጡ የምግቡ ማማሩ። እሺ ከዛ በኋላ ሎት ያንን በልቼ እንደ በፊቱ መስሎኝ 15 ብር እንኪ ስላት 150 ብር ነው አትለኝም? እሺ እንዴ
ከላይ ከታች እንዲያው አንድየውን ተሰባጭቼ አንድየውን አራስ ነብሮ ሆንኩኝ። አንድየው በኋላማ እንዲያው አንድየውን ወጋ ማረግም እሷ እንዲያው አማረኝ ጭራሽ። በፊት በቀደመው ሰዓት ደግሞ ያውቃሉ እኛ እየሰፈርን አይደለ እንደ ጤፉ ምንሰጥ ለሰው እንኳን በነፃ እንኳን እንሰጣለን። አንዱ ኩንታል 15,000 ብር አይሉኝም? ከዛ በኋላ አሎትም አንድየውን የባሰ ተቃጠልኩኝ። በዚህ ደግሞ ዘይቱ 5 ሊትር እገዛለሁ ብል 5 ሊትር ደግሞ 2,000 ብር ተብዬ ቁጭ ጉድ እንጂ። ከዛ በኋላ አሎት እንደው ህዝቡን ሁሉ ዝም ብዬ ሳየው ስገነዘቡ ሰው ሁሉ አብዷል። በኑሮ ተቃጥሎ አንድየውን አብዷል። ብቻውን እየለፈለፈ ይሄዳል። ለፍልፎ እንደው ሌላ ስሜት ውስጥ አስገብቶ ሌላ ነገር የሚያሳስብ ደግሞ ሰው አለ። እና እንደው ተነስቶ ሁሉም እንደው ግደለው የሚያሰኝ ሰው መጥቷል አንድየውን። እሺ እና ስንቱን ጨርሼ ስንቱን ገድዬ ልጨርሰው ነው? ወይ ጉድ! እናማ ጌታዬ እንደው ከውጭ ኑሮ እንደው የፈለጉትን ለምን 100 ዓመት አይፈርዱብኝም? አልቀየሞትም። እስር ቤቱ ይሻለኛል። አይሆንም ብያለሁ ነው። አንድ ሰው ወንጀል ሳይፈጽም ሳይፈረድበት እስር ቤት መግባት አይችልም። ኧረ እባክዎትን ባላምባራስ እባክዎትን አይሆንም ብዬ ይተባበሩ። ኧረ እንደው ምንም አልተባበርህ ባላምባራስ። አይሆንም አፈርሶን አይሆንም ብያለሁ። ጣሴ እምቢ ነው የሚሉ እንደው በጭራሽ አይሆንም። እንግዲያው ሰሙኝ። አንዱን ያለ አግባብ ገንዘቤን ሊመዘብር የመጣውን ደፍቼ ነው የምመጣለሁት። ተው እያለሁ አዎ አይባልም። አይ አልኩኝ። አዎ አሁንም ሰው ሊገል ነው እንዴ? ማይረባ ያዘው እባክህ ተከተለውማ